በቃ አልፈልግም አለ። የራሱን ህይወት የራሱን ትዳር የራሱን የመጀመሪያ ነገር መርጧል። ስለዚህ ለምን ደው ማትተውት? እኛ ይኸውልሽ ምንም ያደረግነው ነገር የለም። ፈቅዶና ፈልጉት እስከሆነ ድረስ የፈለጉበት መግባት ፈቅዶና ፈልጉ አለ። አሁን ትላንት ምን ብያችሁ ነበር የምታስታውሱ ከሆነ ማለት ነው ሩታ ብትመጣ ራሱ ማለት ነው አብርሽ ላይ ሳይሆን ሄርሜላ ላይ ነው የምትጮኸው፣ እነ ሄርሜላ ላይ ነው የምትጮኸው ብያችኋል ነበር። ይኸውና ጤናማ ነው ያለችው እሷ። ከዛን በጤናማ አእምሮ እንግዲህ ሄዳ ከሄርሜላ ጋር አደረ። ከዛን እንደገና የምትጮኸው የገዛ ባሏ ላይ ባሌ ብላ በምታስበው ሰው ላይ ሳይሆን ሄርሜላ ላይ ነው። እንዲህ እኔ አላውቅም። እኔ ትላንት ያልኩት ነገር ነው ዛሬ ሙሉ ሲፈጠር የነበረው። ያው እንዲህ አይነት ግጭቶች እንደሚነሱ ሁላችሁ የምትጠብቁት ነገር ነው ብዬ አስባለሁ። ምክንያቱም ትላንት ቀላል ነገር አይደለም የተከሰተው። አብርሽ በስንት አይነት መከራ መሰላችሁ ሄርሜላ እጅ ላይ የገባው። ለዛም እንግዲህ ሄርሜላ በእርግጥ በለፋችበት መንገድ ሳይሆን ባለፋችበት መንገድ ነው አብርሽ ሄርሜላ እጅ ላይ የገባው። ያው ጤናማ ነው የሚሉት አብርሽ እንግዲህ ተታሉ፣ ልክ እንደ ህፃን ምናምን ነገር ተታሎ ከመንገድ ላይ በፊት ከረሜላ አሳይተው እንደሚታለሉት ተታሎ እንትና ሄርሜላ እጅ ላይ ገባ፣ ከሩታ እጅ አመለጠ። ጤናማው አብርሽ ማለት ነው። በአንዳንድ ሰዎች አስተሳሰብ ጤናማው አብርሽ ተታሎ ነው የሄደው እንጂ ጤናማ ነው እሱ። አሁንም ጤናማ ነው ለአንዳንድ ሰዎች። ሩታ በገዛ ስራዋ በገዛ ሴራዋ በገዛ ባደረገችው በእያንዳንዱ ነገር ራሷን ወጥመድ ውስጥ ነው የከተተችው። እንግዲህ ከዚህ በኋላ አብርሽ ሲመጣ ራሱ ምን ብላ ልትቀበል ነው? በጤናማ አእምሮ ነው በእሷ አስተሳሰብ እንግዲህ ከሄርሜላ ጋር ሄዶ ያደረው እና አሁን ሲመጣ እንዴት ብላ ነው የምትቀበለው? ይሄ ትልቅ ወጥመድ ነው። ብትቀበለው ሲጀመር ህዝብ ምን ይላታል? እንደፈለገ ሄዶ የሚመጣ ባሏን የምትቀበል ሴት ከማለት የዘለለ እኮ ማለት ነው አያሞግሳትም ሰው። ሆኖም እንግዲህ አብርሽን ፍለጋ ላይ ናት ሩታ እንግዲህ ከኤፍሬም ጋር በመሆን ኤፍሬም አብርሽን የሚፈልግበት መንገድ ሌላ ነው፣ ሩታ አብርሽን የምትፈልግበት መንገድ ሌላ ነው። እሱን በዛሬ ቪዲዮ በደንብ በሰፊው የምናወራው ጉዳይ ነው። እንግዲህ እኛም በቻልነው እስቲ መጠን የጠፋባቸውን ህፃን ልጅ እናፋልጋቸው፣ አብርሽ ምናምን ነገር እናፋልጋቸው። ወይስ ሄርሜላ ጠፍታ ሲሆን እነሱ ያቺ ምን ነበር አፋልጉኝ እንደለጠፉት እነ ሚኪ ምናምን ነገር አፋልጉኝ ይለጥፏ። እኔ አላውቅም እኮ ዛሬ ጉድ ነው። ያው እንግዲህ በዛሬው ቪዲዮ ሚኪን ማፋጠጥ ላይ ነው የቆዩት አብዛኛውን ሰዓት። ሚኪም ደግሞ ማለት ነው በእኔ አመለካከት ዝም ብዬ የሚያውቅ ይመስለኛል። ያው መናገር አይፈልግም ሲጀመር፣ ቢናገር ራሱ ጤናማ አይመስለኝም ቢናገር ራሱ ማለት ነው። በቻለ ማንኛውም እስቲ ቤተሰብ ይህን ቪዲዮ እስከ መጨረሻ እየተከታተላችሁ የእናንተን አስተያየት ኮመንት ላይ እንድትሰጡ ጠይቃችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ይህ እንደ ተመልካች ቻናል ነው፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጥታ ወደ ቪዲዮ እንግባ። በጣም ደብሮኝና በጣም ተናድጄ ነው የመጣሁት። ምክንያቱም የተፈጠረው ነገር እያያችሁ ነው። እኔ እንጃ በጣም ንቀት ነው። በጣም ተናነቀናል። እኛም በጣም ዝም አለን መሰለኝ። መታወት ዝም ብላ ስትቧርቅ ዝም ብላ ስትጮህ ምናምን በጣም ዝም አለና ለዛም ነው ኤፍሬምን እኔ አሁን ቅድም ያልኳችሁ ያናደደው ምክንያት ማለት ነው። አንተን ኤፍሬም ያናደደ ምክንያት አብርሽ ሄርሜላን ስላላስነካ ነው። ግልጽ እኮ ነው ያንተ ንዴት ማለት ነው። በዚህ ሰዓት ባትናደድና እንትን ብትል ይገርመኝ ነበር። ቅድም ያልኳችሁ እንግዲህ ይሄኛው አንደኛው ጉዳይ ይሄ ነው። ሩታ አብርሽ የምትፈልግበት ፍላጎትና ኤፍሬም አብርሽ የሚፈልግበት ፍላጎት ይለያያል። ምክንያቱም ኤፍሬም የሚፈልገው ከሄርሜላ ጋር መሆኑን ነው። ሄዶ ደግሞ አብርሽ ሄርሜላ ጋር ምናምን ነገር አረፈ። እሷ የምትፈልገው ሄርሜላ የምትፈልገው ደግሞ አብርሽን ነው። ሩታ ጋር ስንመጣ ሩታ ወይ ምናልባት የምርም አሁን ትዳሯን ምናምን ነገር ፈልጋ ሊሆን ይችላል፣ ወይም ደግሞ ሄርሜላን ለመበቀል ሊሆን ይችላል። የልባቸውን ፈጣሪ ነው የሚያውቀው፣ እኛ አናውቅም። ግን አንተን ያናደደ ምክንያት እኛ አይሰወረንማ። ኤፍሬም እንደዚህ አታስመስል። ደግሞ ትላንት አይተነ ዛሬ እንደዚህ ለአብርሽ እንደሚቆረቆር ሰው አታስመስል። ኧረ ይደብራላ። ግን ልክ እንዳገኘሁት እኔ ማደርገውን ይዛኔ ያውቃሉ። እንዳገኘሁሽ ምን እንደማያደርግሽ እኔ ነኝ የማውቀው። በጣም ከአንቺ በለጥን ቀመርተኞች ነን፣ ከአንቺ በለጥን ተንኮለኞች ነን። አላወቅሽም ነው አንቺ አላወቅሽንም ነው እና ምን አይነት ጨዋታ ውስጥ ምን አይነት ጌም ውስጥ እንደገባሽ አላወቅሽም። ቆይ እኔ ከሄርሜላ እናት ኧረ ውረዱ፣ ዛሬ ቢያንስ ከሄርሜላ እናት ውረዱ እንጂ እንዴ! አብርሽ እኮ ማለት ነው ራሱ ሄደ እንጂ እሷ ጎትታ ምናምን ነገር አልወሰደችውም። አታለውት ነው ምናምን ነገር የምትሉ ሰዎች ካላችሁ እንግዲህ ያው ለዛ ነገር ሩታ በቂ መልስ ትሰጣችኋለች። ምክንያቱም ምን ብላ ጤናማ ነው አብርሽ ብላ ማለት ነው። ጤናማ ሰው ደግሞ የወለደ አባት የሆነ ሰው ከሱ
በተናናሾቹ ሊሸወድ አይችልም። በገዛ ጓደኞቹ ተሸውዶ ከሴት ጋር ሊያደር አይችልም። እንዴ ምን አይነት ነገር ነው የምታወሩት? ቢያንስ ዛሬ አብርሽን ትንሽ ጥፋተኛ ለማድረግ ሞክሩ። ጤናማ ደግሞ ብላችሁ ስለምታምኑ ጤናማ ከሆነ ራሱ ይመለሳል። እናንተ መፈለግ አይጠበቅባችሁም። ጤናማ ከሆነ የዛኔ ምንድን ነበር የተባለው? አብርሽ በሌሊት ተራምዶ ሩታ ጋር ምናምን ነገር ሲሄድ ጤናማ ነው ስለፈለገ ነው አይደል ያላችሁት? አሁንም ስለፈለገ ነው ከኤርሜላ ጋር የሆነው። እኔ ይሄን ነገር ልክ ነው እያልኩ አይደለም፣ ግን እናንተ የዛኔ ላላችሁት ነገር በቂ ምላሽ ለመስጠት ያክል ነው እንጂ አሁን ሄርሜላ ጋር መሄዱን አብርሽ መሄዱን ደግፍ አይደለም። እሱም በትላንትናው ቪዲዮ ምን ያክል እንደተቃረንኩ ወይም ደግሞ ምን ያክል እንደተቃወምኩ ምናምን ማየት ትችላላችሁ። ሌላ ነገር አወራለሁ፣ ሌላ ነገር ተነፍሳለሁ ቢል ማንኛውም ነገር ለማድረግ ዝግጁ ነኝ። ምንም ነገር ከማድረግ ወደኋላ አይደለም። ስለዚህ አብርሃም ነው ከእጃችን ያመለጠው፣ አብርሃም ነው የተወሰደው አይደል? አንወሻሽ ኢፍሬም፣ እንዴ አንወሻሽ። አንተ ያሳሰበ የአብርሃም ጉዳይ አይደለም። በቃ አንወሻሽ። እዚህ ስለ አብርሃም ደህንነት ምናምን አብርሽ ምን ሆነብኝ ምናምን ነገር ብለህ አስበህ እንዴ እስከ መች ሲጀመር አብርሽን ጠብቀህ ትኖራለህ? እንዴ ህፃን እኮ አይደለም። እስከ መች አብርሽን እስከ ሽምግልና ልጠብቀው ነው እንዴ? አንተ ያሳሰበ ነገር ግልጽ ነው። በቃ እቅድ ስለከሸፈ ነው ሄርሜላን ወይ አንተ የማረግ እቅድ ከአብርሽ ለይቶ ያንተ የማረግ እቅድ ስለከሸፈ ነው ያናደደ። ይህን ነገር ደግሞ ሩታ አለመረዳቷ ነው በጣም ያናደኝ። እኔ አላቅም ተረድታ ሆን ብላ ዝም ብላ ለኤፍሬም ለመሸፋፈን ይሁን ወይስ የምርም አልተረዳችሁም ይሁን እንጃ። አልተረዳችሁም እንዳንል እንግዲህ ቪዲዮን ሄዳ ማየት ትችላለች። ሄርሜላ ላይ ምን ያክል ላጩ እንዳዝረከረከ በቃ ይሆናል እንዴት ሲያያት ጠብ እንዳለ ምናምን ነገር እና ቢያንስ ሩታ ተቆጪው እንጂ ከአንቺ ጎን ነው ያለው። አንቺን ብቻ ነው በዚህ ሰዓት ኤፍሬም የሚሰማው። ለዛ በቃ ተቆጪው ኤፍሬም። አንቀልቅለሽ ማዩን ውስጥ ገብተሻል። እኔ ደግሞ ጭራሽ አልፈታሽ። ጭራሽ እለን ያሳያሽኝ ምን አይነት እለኛ ልጅ እንደሆንኩ ደግሞ አሳይሻለሁ። ለማየት አብቀሽ። አሁን ወንድምሽ ምለቆ መስሎሻል። ለወንድምሽ ስትይ አብርሃምን እንደምታመጪው እርግጠኛ ነኝ። እኔ እልህኛ መሆናችሁን እኮ ማለት ነው የምሬን ነው። እናንተ ባትመሰክሩ እኔ መሰክርላችኋለሁ ምን ያክል እልህኛ እንደሆናችሁ። ሩታም በሩታ ሳይድ ምን ያክል እልህኛ እንደሆነች ራሷ ታውቃለች። ኤፍሬምን በራሱ ሳይድ እልህኛ እንደሆነ እኛ የምናውቀው ነገር ነው። እንደ አዲስ አታስረዱንም። እልህኛ ባትሆኑማ ማለት ነው የዛኔ የተዋችሁትን ነገር አንስታችሁ እንደገና ይህን ሁሉ መዘዝ አታመጡም ነበር። በሰላም ትተዋቸው ነበር አብረሽና ሄርሜላ ማለት ነው የዛኔ በቃ ይህ ሁሉ ነገር ከመፈጠሩ በፊት እና እንደ አዲስ አትንገሩን። እልህኛ መሆናችሁ እናውቃለን። ከዚህ በኋላ ከዚህ እስከዛሬ ካየነው የበለጠ ነገር እንደሚሆንም እናምናለን። ምናልባት ልባችሁ የሆነ ሳላይ ተመልሶ አይብቀኝ ይሄ ነገር ካላላችሁ በስተቀር እርግጠኛ ነኝ ከዚህ የበለጠ በጣም ብዙ ነገር ያሳዩናል። ቤተሰብ እንጃ ምን ማለት እንዳለብኝ አላውቅም። ያልገባንበት ቦታ የለም። ስልኩን አጥፍተውበታል፣ ወስደውበታል። ከሱ ስልኩ እጁ ላይ የለም። ፈልገነዋል። እሷ ትውልበታለች የተባለ ቦታ ሁሉ ሄደን ነበረ። ቤቷ ሄደናል፣ ልናገኛት አልቻልንም። ያለን አማራጭ ቆይ አሁን ቤቷ ሄደናል ብላችኋል። ለምንድን ነው ሌሊት ያልሄዳችሁት? ማታ አይደል? እንዲሁም ብዙም ሳይመሽ ነው 2 ሰዓት አካባቢ ነው ቪዲዮ የተለቀቀው እና 3 ሰዓት አካባቢ መኪና አላችሁ አይደል? ሄዳችሁ ምናምን ነገር ለምን በጊዜ ቼክ አላደረጋችሁ? ፖሊስም ምናምን ነገር ቢሆን ጠርታችሁ አብርሽ እንዲሁም ታግቶ ነው ቢባል ራሱ ያው ቪዲዮ ማታ ነው የተቀረጸው፣ ማታ ነው የተለቀቀው። ያው እንዳየነው ከሆነ አንዳንድ ወሬዎች ይኖራሉ። አሁን የቆየ ቪዲዮ ነው ምናምን ነገር የሚሉ የቆየ ቪዲዮ አይደለም የሚያስብሉ ነገሮችም አሉ ነው የሚያስብሉ ነገሮችም አሉ። እሱም ደግሞ ምንድን ነው እንትን የፀጉራ ጉዳይ የሄርሜላ ቀን የተሰራችው ያየነው ፀጉርና ማታ ያየነው አንድ አይነት አይደለም እና ተፈቷል የሚባልም ነገር ደግሞ አለ። ፈታው ሊሆን ይችላል የሚባል ነገር አለ። በቻለ ማንኛውም ይህን ሁሉ ነገር በቆይታ መሀል ምናዩ ይሆናል። ግን እስቲ ሩታ ደግሞ መቼስ አሁን የቆየ ቪዲዮ ቢሆን ዛሬ እንትን አትልም ነበር። እሷ እጅ ላይ አብርሽ ሆኖ ቢሆን ይሄን ያክል ርቀት ሄዳ ከወንድምየው ጋር ይሄን ያክል ሰጣ ገባ ውስጥ ይገባሉ ብዬ አላስብም። እና እኔ አሁን ጥያቄ ለምንድን ነው ማታውኑ ቪዲዮን ካያችሁ መቼስ እንግዲህ ህዝቡ ያየውን ነገር ሩታ አታይም ብዬ አላስብም። ለምንድን ነው ማታውኑ ፖሊስ ይዛችሁ ያልሄዳችሁት? እንዲሁም አብርሽ ህፃን ነው ይባል፣ አብርሽ እንዲሁም ራሱን መቆጣጠር አልቻለም ይባል። ስትረስ ውስጥ ነው እናንተ እንደምትሉትም በስትረስ በጭንቀት መሀል ነው ሄርሜላ ጋር የሄደውም ይባል። ለምንድን ነው ፖሊስ ይዛችሁ ያልሄዳችሁት? ለምን? ለዚች ነገር ምላሽ አላችሁ? ከነጋ በኋላ ግልጽ እኮ ነው። ይቅርና ሄርሜላ እንደዛ ምናምን ነገር አብርሽ እጇ ላይ ገብቶ በጠዋት ማስኮብለል ይቅርና እናንተ ራሱ እኮ ማለት ነው አብርሽን ለማዝናናት በሚል ሰበብ የሆነ ቦታ እየወሰዳችሁት አልነበር የተያዛችሁት? ይህን ነገር መጠርጠር እንዴት ከበዳችሁ? ለምን? ለዚች ነገር መልስ እፈልጋለሁ። እየነገርኩህ እየሰማኸኝ አይደለም እንዴ?
ያንተ እህት አብርሃም ወስዷለች። አሰማም ነው እሱ ህፃን ልጅ ነው ጠልፎት ወስዷለች እያልከኝ ነው? እሱ ምንም አይመለከተም። ህፃንም ይሁን ምንም ይሁን አይመለከተም። አብርሃም ግን አሁን እኛ ጋር ነው መሆን ያለበት እኮ ራሱን ጠይቋል። አይ ጊዜ ግን ማለት ነው በቃ እንዲች ነው ሰው የሚቀያየረው ቦታ ማለት ነው። ዛሬ እንግዲህ በተራቸው እነ ሩታ ጠያቂ እነ ሩታ ፈላጊ ሆነው በእነ አብርሽ በኩል በእነ ሄርሜላ በኩል ያሉ ሰዎች ደግሞ ተፈላጊ ሆነዋል። እንግዲህ አይ ጊዜ እኔ ከሁሉም በቃ የተመቸኝ ማለት የተመቸኝ ሳይሆን የገረመኝ አብርሽ ቦታ እየቀያየረ የመኖር እድል እንደተሰጠው ነው የተሰማኝ። አብርሽ ሄርሜላ ጋር ቢሄድ ሩታ እንትን አትለውም፣ ሄርሜላ አትቆጠውም። ሄርሜላን እንጂ ጥፋተኛ የምታደርገው አብርሽን ጥፋተኛ አታደርግም። ሄርሜላም ደግሞ አብርሽ ተነስቶ ሩታ ጋር ቢመጣ ሩታን እንጂ ጥፋተኛ የምታደርገው አብርሽን አይደለም ጥፋተኛ የምታደርገው። ከዚህ በላይ የሚያስገርም ነገር አለ እንዴ? ከዚህ በላይ ደግሞ ወንድ ልክስክስ ወንድ የሚፈልገው ነገር ሳለ ንገሩኝ እስቲ ቤተሰብ። ሁለት ቦታ የመኖር ሰፊ እድል አለው። ምክንያቱም ማንም እሱ ላይ የሚጮህበት የለማ። እርስ በርስ ይባላሉ እንጂ እሱ አይነካም። ምንድን ነው የሚባለው? የበይ አለመስማማት ለተበይ ይበጃል ነው የሚባለው። ወይ ተስማምተው ሁለት ሚስት አይሆኑ ነገር፣ ወይ ደግሞ በቃ አንዱ እሺ ብሎ ምናምን ነገር ለአንዱ አይተው ነገር ሁሌ እንድች እንደተባሉ ከዛ መሀል ቤት ማን ነው የሚጠቀመው? አብርሽ። ይህን ነገር እንደ ትልቅ ጀብድ አይደለም እያወራ ያለሁት እኔ፣ ግን እየተፈጠረ ያለው ነገር መሬት ላይ ያለው እውነታ ይሄ ነው። እንግዲህ ወደድንም ጠለንም አብርሽ የፈለገበት እየኖረ ነው። ከቤት ነው ይዘውት ሄዱት። እየሰማኸኝ ነው? ከቤት ነው ይዘውት ሄዱት። በስልክም ስታወራኝ ልክ አይደለም እኮ እየሰማኸኝ ነው? እኔ አሁን እሷ ስላለች ነው እንጂ እሷ ስላለች ምናምን አይደለም። በስነ ስርዓት አዋራኝ። ምንድን ነው? እሺ አብርሃም ፈልጎ አይደለም ሄደው። ሲጀመር ኤፍሬም ማለት ነው አሁን በማስፈራራት በቃ ያዙኝ ልቀቁኝ በማለት ምንም የምታመጣው ነገር የለም። ምንም አንድ የምታመጣው ነገር የለም። ምክንያቱም እንዳትጠቁሙ ልጁ አባት ነው ፈልጎ ነው ሄደው። ቪዲዮ ምናምን ነገር አይተናል። ምን ብላችሁ ትጠቁማላችሁ? አሁን አቅም ራሱ አሁን ከዚህ አቅም አልፎ የፖሊስ አቅም ልጠቀም ብትለ ራሱ ምን ብላችሁ ነው የምትጠይቁት? ይሄ ራሱ ለእናንተም ማይሆን ነገር ነው አይደል? ምናልባት ታግቷል እንዳይባል ይኸውና አይተናል ቪዲዮን። አብረሽ በገዛ ፈቃዱ ነው ለኤፍሬምና ለሩታ ነገሩ ከኤርሜላ ጋር እንዳደርኩ ብሎ የሸኛቸው እና አሚሩ ማለት ነው። እና እዚች ጋር አቅም መጠቀሙ ምናምን ነገር እኔ አህያነትን ነው የሚያሳየው። አህያነ እያልኩ አይደለም ኤፍሬም፣ አህያነ እያልኩ አይደለም፣ ግን በአቅም የምታመጣው ነገር የለም። ሲጀመር አቅም ለመጠቀም ራሱ ከሆነ እሱ ነው እንዲያውም አንተን መደብደብና መቀጥቀጥ ያለበት። ምክንያቱም የገዛ እህቱ ላይ ትንኮሳም እንበለው ደፈራም እንበለው ወይም ደግሞ የሆነ አካላዊ ጥቃት ለማድረስ ሞክረሃል። እንዲሁም ሊከስሁላ ይችል ነበር። ሄርሜላም ልትከስሁላ ትችል ነበር። ከአንድም 2-3 ጊዜ ምናምን ነገር ቤት ድረስ በመሄድ ሄርሜላ ላይ የሆነ ነገር ለማድረግ ሞክረሃል። እንግዲህ እና አንተ ዛሬ ያንተ ጥፋት ሰው ገኖ ስላልታየለት ምናምን ነገር ጻድቅ ነህ ማለት አይደለም። ያንተ ጥፋት ዛሬ ሰው ስላልጮህበት፣ በእርግጥ ሰው በጣም ትላንት ሰድቦታል፣ ግን ዛሬ በቃ ሰው ብዙም ያን ያክል ስላልተቆጣ ምናምን ነገር አንተ ልክ ነህ ማለት አይደለም። በዚህ ሰዓት እንደ ኤፍሬም መቀጣት ያለበት በህግም ይኬድ በእኛ በባህላችን የሚኬድ እንደ ኤፍሬም መቀጣት ያለበት ሰው የለም። ጭራሽ ዝም ስለተባልክ ዛሬ አቅምን ተጠቅመ ልጁን ልታስፈራረው ምናምን ነገር ትሞክራል። የገዛ እህቱን እኮ ነው አንተ ወንድሜ ብለህ ለአብርሽ እንደምታስብለት እሱም ለእህቱ ምናምን ነገር ያስባል። አንተ ያሰብከውን ነገር ሌላው ሊያስብ እንደሚችል ያንን ነገር መገንዘብ አለብህ። እና ቤተሰብ እኔ የዛሬ እቺ ቦታ እንዴት እንዳናደደች ኤፍሬም ሚኪ ላይ አቅም ለመጠቀም ምናምን ነገር ሲሞክር ማለት ነው በጣም ነው ያናደደኝ። ምክንያቱም አቅም መጠቀም ካለበትም መቀጥቀጥ ካለበትም መቀጥቀጥ ያለበት ሚኪ ኤፍሬምን ነው እንጂ ኤፍሬም ሚኪን አይደለም። ከዚህ በኋላ አጠገባቸው ልደርስ አትችልም እንዴ ሚኪያስ። እኔ ይኸውልሽ አንቺን አክብሬ ነው እዚህ ጋር የመጣሁት እንጂ ይሄን እሺ አልፈልግም እኮ አለ አይደል እንዴ? የልጄ እናት ናት፣ ሚስቴ ናት፣ ወዳታለሁ፣ እሷን ነው የምፈልገው ብሎ አለ አይደል እንዴ? ምንድነው የሰው ትዳሩ ላይ ከፈለገ እኮ መሄድ እኮ አይችልም። ስለዚህ እኔ ሩታና አሁን አንቺን ስለፈለገ ነው እያልሽ ነው ይሄ ከሄርሜላ ጋር ሄዶ ያደረው? ጤናማ ነው እያልሽ እኮ ነው። እርስ በርስ ይጋጫል የምታወሪው ነገር። ሴት ናት እንግዲህ አስገድዳ ደፈረችው አይባልም። ሴት ናት እንግዲህ ይሆናላ ከአብርሽ አቅም ምናምን ነገር የፈለገ እንዲሁም እንትን ብትል ከአብርሽ አቅም አትበልጥም። ምን አይነት ነገር ነው የምታወሪው ሩታ? ኧረ ዛሬም ቢሆን ትንሽ አብርሽን ጥፋተኛ ለማድረግ ሞክር እንዴ። አልፈልግም ብሎ አንቺ ጋር መጣረል። እሺ እንደምንም በቃ ለማመን ደረሰን። እሱን ቦታ ልናምን ስንል ደግሞ አብርሽ ተነስቶ ሄርሜላ ጋር ሄደ። ስለዚህ ማንን ነው አሁን በይሳ ተጠያቂ ልናደርግ ምንችለው? እኔ አሁን አንቺንም ተጠያቂ አላደርግም፣ ሄርሜላንም ተጠያቂ አላደርግም። አብርሽን ነው ተጠያቂ ማድረግ በይሳት። የሚገባችሁ ሰዎች ይገባቸዋል። ሩታን ተጠያቂ ማድረግበት ምክንያት ወይም ደግሞ ሩታን ጥፋተኛ ናት ምልበት አንደኛና በቃ ብቸኛው ምክንያት
አብርሽን እስካሁን ይሆናላ ልትቆጣው ወይም ደግሞ አብርሽን ጥፋተኛ ልታረግ አለመፈለጓ ነው። የአብርሽን ጥፋት ለመሸፋፈን መፈለጓ ነው በጣም ጥፋተኛ የሚያረጋት ማለት ነው እሷን። ከዚህ በኋላም አሁን ቢመጣ ልትቀበል ነው እንግዲህ ቤተሰብ። ኧረ ሩታ ስንት ህዝብ ያንቺን እንትን ይፈልጋል፣ ያንቺን መከበር ይፈልጋል። እኔ እኮ ኦዲየንስ ሩታ ምናምን ነገር የሚለው ጥፋት ስታጠፊም ኢቨን ሩታ የሚለው በቃ ያለ ምክንያት አይደለም፣ ተከብረሽ እንድትኖሪ ስለሚፈለግ ነው እንጂ ለሌላ ነገር አይደለም። የግድ አብርሽ ከአንቺ ጋር መሆን ስላለበት ምናምን ነገር አይደለም። እውነቱን እንነጋገር ከተባለ ምላሼን እነግርሃለሁ፣ በስነስርዓት ያለበትን ቦታ አስረዳሃለሁ። ስለዚህ ታውቃለህ ማለት ነው። በቃ በእንደዚህ አይነት መልኩ ነው መነጋገር ያለብን። አብርሃም የት ነው ያለው ነው ከሄርሜላ ጋር ነው ምናምን አላችሁኝ እኮ አይደል? ስለዚህ እኔ ደግሞ ያሉበትን አላውቅም። ምናልባት ቤቷ ሊሆን ይችላል። ቤቷ ሄዳችሁ እኮ ቼክ ማድረግ ሊነግረኝ ነው ብላ ምናምን ነገር ታሰፍ ብላ ስጠብቅ ሚኪ እዛችው ቀይር እኔ ሚኪ ሚያውቅ ይመስለኛል ቤተሰብ። በነገራችን ላይ ኢቨን አሁን አያውቅም ቢባል ራሱ አሁን ቢያውቅ አሁን ሚኪ መናገር አለበት ቢያላሰም ትንሽ ይልፉ እነሱ ትንሽ እናተን የዛኔ ያስለፉትን እናተ ላይ ያላገጡትን ያክል የእጃቸውን ትንሽ አገኙ። ያው ብድር በምድር ይባል የለ ሰው የዘራውን ያቺ ነው ያጭዳል። እንግዲህ ሄርሜላ ስጠፋ የቀለዳችሁትን የዛችን መልስ ነው መሰለኝ ዛሬ እያገኛችሁ ያላችሁት ብዬ አስባለሁ። እና ሚኪ ብታቅም አትንገራቸው፣ የምሬን አትንገራቸው። ምክንያቱም ነግረህስ እህት ላይ ጠላት ልትሆን ነው ነገር እና አያዋጣም። መንገዱ በዚህ ሰዓት ለሚኪ አያዋጣም። ግን ይህን ነገር ስል ሄርሜላን መምከራ እንዳለብህ አትዘንጋ። ሄርሜላን ከአብርሽ አንተ ራስህ ብትሆን ማለት ለመለየት ሞክር። በቃ ለእሷ የሚሆን ሰው አይደለም አብርሽ። ይህ ህይወት በቃ ልክ ጤናማ አይነት ህይወት አይሰጣትም ለገዛ ለእህትህ ማለት ነው። ይህን ነገር ምከራት። ለምን እንዋሻሻለን? ቆይ እናንተ የአብርሃም ጤንነት ነው የሚቀድምባችሁ ወይስ የእሱን አሁንም እንደ በግ ይዛችሁ በእናታችሁ? እኛማ ነው እኮ ምን በቃ ደውሉለት ራሱ ጋር ስልኩን ቀምተውታል ጓደኞቼ። እኔ ሩታ አሁንም አብርሽን ጤናማ ነው እያልሽ ነው እንግዲህ። ይኸውና እኔ እኮ በጣም ግርም እኮ ነው የሚለኝ የሆነ ሰዓት ላይ ጭንቀት ውስጥ ገብቶ ነው ምናምን ነገር ያለሽ ጤናማ እንዳይደለ ትቀባያለሽ የሆነ ሰዓት ላይ። አሁን ደግሞ እዚች ጋር ጤናማ ነው ምናምን ነገር እያልሽ ነው። ጤናማ እኮ ቢሆን ማለት ነው አስሬ እዛና እዚህ ምናምን ነገር ባላለ ነበር። ይሄን እድል አንቺ ማለትሽን ተጠቅሞ አብርሽ ራሱ እየተጠቀመበሽ ያለ ይመስለኛል ሩታ ማለት ነው። እኔ አላቅም። እኔ በጣም ውስብስብ ነው ይሄ ነገር፣ ለብዙዎቻችን ሚስጥር ነው ብዬ አስባለሁ የአብርሽ ሁኔታ ማለት ነው። ፍጹም ጤናማ ነው እንዳንል አንዳንድ አክቶች ምናምን ነገር አሉ፣ ጤናማ አይደለም ምናምን ነገር ደግሞ እንዳንል ይኸውና አድቫንቴጆቹ ምናምን ነገር ጨርሶ ሙጥጥ አድርጎ እየተጠቀመ ነው እዛም እዚህ ምናምን ነገር በመሄድ እና አላቅም። አሁንም ጤናማ ነው ምናምን ነገር አትበይ። በቃ አሁን ቢያንስ እንዲሁም ጤናማ ነውም አይደለምም ምናምን ነገር አትበይ ሩታ። ምክንያቱም የገዛ ምላሰሽ ነው አንቺን ወጥመድ ውስጥ እየከተተሽ ያለው። ነገ እኮ አብርሽ በቃ ሲመለስ ጥያቄ ብታነሽበት ራሱ ነገ ለምን ሄርሜላ ጋር ሄደ አንድ ላይ አደርክ ምናምን ነገር ብለሽ ብትጠይቂው ራሱ እኔ ጤናማ ነበርኩ እንደ ይልሻል። ምክንያቱም በቃ አለ ሰው ምናምን ነገር የሚለውን እንትን ተመርኩዞ ማለት ነው። ካልተቆጣሽውና ደግሞ በቃ ይቅር ምናምን ነገር ብለሽ ምናምን ነገር ከተውሽ ይኸው እንደዚች እቺን ተግባሩ ምናምን ነገር ይቀጥላል ከሄርሜላ ጋር መሆኑ ማለት ነው። እና በዛም በዚህም ለአብርሽ ሁለት አማራጭ አለው በዚህ ሰዓት። እና ሩታ ይሄን ነገር እንዴት በብልሃት መያዝ እንዳልቻልሽ በጣም ግራ ገብቶኛል ደግሞ ማለት ነው። በዚህ ቪዲዮ ሌላ የተነሳው ነገር ምን መሰላችሁ? አሁን አብርሽ ሄርሜላ ጋር በመሄዱ ሄርሜላ ብቻ ናት ጥፋተኛ እየተደረገች የነበረው። ዛሬ ብቻ አይደለም ከዚህ በፊትም ማለት ነው። አብርሽና ሩታ እንደዚህ ከመፈራረማቸው ፍቺውን ከመፈራረማቸው በፊት ራሱ አብርሽ ሄርሜላ ጋር ስለሄደ ሄርሜላ ናት እንደ ጥፋተኛ የምትታየው። ሄርሜላ ጥፋተኛ አይደለችም እያልኩ አይደለም። 50-50 ጥፋቱ የነሱ ነው። የአብርሽም 50% ጥፋት አለበት፣ የሄርሜላም 50% ጥፋት አለ። በቃ ይሄ ዓለም የሚያውቀው ነገር ነው። ምክንያቱም እሷ ባለትዳር ወንድ ላይ አይኗ አረፈ፣ እሱ ደግሞ አይኗ ስላረፈ ምናምን ነገር በቆይታ እንትን ሩታ እርጉዝ እያለች መተው ጀመረ። ሩታ ወደ ሄርሜላ መጠጋት ጀመረ እና አብርሽንም ተጠያቂ አድርጉ። በቃ እኔ መጨረሻ ላይ ማለት የምፈልገው በዛሬ ቪዲዮ አብርሽም ተጠያቂ ይሁን ነው። በቃ ሌላው ሁሉ ነገር ይቅር፣ ግን አብርሽ ተጠያቂ ሆኖ በትክክል ጥፋቱን ካመነ ይቀጥል። ከሩታ ጋርም ከሄርሜላ ጋርም ይቀጥል። ግን ሁሌ አድቫንቴጅ የሰጣችሁ ሰው በሚዲያ ሲከታተል ኦኬ እንደዚህ መሆን ልክ ነው የሚል ትውልድ፣ እንደ አብርሽ መሆን ልክ ነው የሚል ትውልድ እንዲነሳ አትፍቀዱ። ቢያንስ ለትውልድ ምናምን ነገር አስቡ። ይሄን ነው ማለት የምፈልገው። ለማንኛውም የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ይመቻችሁ።